ከ50 በላይ ሀገራት ታዳሚዎች የሚሳተፉበት 20ኛው የዓለም ስራ ድርጅት ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤው የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ ኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሐሳብ ለቀጣይ 4 ቀናት ይመክራል። ይህ መሪ ሐሳብ የዘላቂ ልማትን አስፈላጊነት የሚያንጸባርቅ እንዲሁም ሰፋፊ የመሰረተ ልማት ፕሮግራሞች ኢኮኖሚያዊ እድገትን ብቻ ሳይሆን የአካባቢ ጥበቃን፣ የማህበረሰብ ደህንነትን፣ አካታችነትንና ዘላቂ ተጠቃሚነትን ሊያረጋግጡ እንደሚገባ አጉልቶ ለማሳየት የተመረጠ እንደሆነ ነው የተገለጸው። በጉባኤው መክፈቻ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ባደረጉት ንግግር ድርጅቱ በ20ኛው አህጉር አቀፍ ኮንፈረንሱ የሚያስቀምጣቸው አቅጣጫዎች በሚሊዮን የሚቆጠሩ ስራ አጥ ዜጎችን ወደ ስራ ገበታ ለማምጣት እድል የሚፈጥር መሆኑን ገልጸዋል። Flagship initiatives such as the Green Legacy እንደ አረንጓዴ አሻራ ያሉ የሰንደቅ ዓላማ ውጥኖች በተመሳሳይ ጊዜ አስፈላጊ የሆነ የመሰረተ ልማት አውታሮችና የህዝብ አገልግሎቶችን ተደራሽነት በማስፋት ላይ ያተኮሩ ናቸው። እነዚህ ተከታታይ የልማት መርሃ ግብሮች በተለይም በመሰረተ ልማት አውታሮች በሚሊዮኖች የሚቆጠሩ ዜጎች የህይወት ደረጃን ከማሻሻል ባለፈ በሺዎች የሚቆጠሩ የስራ ዕድሎችን በመላ አገሪቱ ፈጥረዋል። እነዚህ ጥረቶች ከመንግስታችንና ከህዝቡ ከፍተኛ ቁርጠኝነት ያስመዘገብንባቸው ስኬቶች ትልቅ ቢሆኑም ቀጣይነት ያለውና ሁሉን ያሳተፈ የኢኮኖሚ እድገት፣ ምርታማ የስራ ስምሪትና ስራ ለመስራት አሁንም የበለጠ መገፋፋት ያስፈልጋል። ለህዝባችን ቀጣይነት ያለው የስራ ዕድል፣ የክህሎትና የንግድ ዕድሎች ከፍ ለማድረግ ያለፉትን ተሞክሮች በማሰላሰልና በመገምገም በተጨማሪም የእድገት ቅድሚያ የሚሰጣቸው ግቦችን በየጊዜው በተለዋዋጭ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎች ማዘመን አስፈላጊ ነው። The creation of sustained jobs, skills and business opportunities for our people. 20ኛው የዓለም ስራ ድርጅት የሌበር ቤዝድ ኢኒሺየቲቭ በዋናነት የሚያተኩረው ሀገራት በሚተገብሯቸው የተለያዩ የመሰረተ ልማትና ሌሎች ፕሮግራሞች ወይም ፕሮጀክቶች የሰው ኃይልን በስፋት መጠቀም በሚቻልባቸውና ዘላቂ ተጠቃሚነትን ብሎም ደህንነትን ማረጋገጥ በሚቻልባቸው መንገዶች ላይ ነው። አፈ ጉባኤ ታገሰ በተለያዩ ዘርፎች የሚከናወኑ የልማት ስራዎች በመላ ሀገሪቱ ለሚገኙ በሚሊዮን ለሚቆጠሩ ዜጎች የስራ ዕድል መፍጠር መቻላቸውን በጉባኤው መክፈቻ ላይ ባደረጉት ንግግር አክለዋል። Indeed, this conference is thus a great opportunity for Africa. በርግጥ ይህ ኮንፈረንስ በነባራዊ ሁኔታ ላይ ተጽዕኖ ለመፍጠርና የተሻለ መንገድ ለመቅረጽ ብሎም በሚሊዮን የሚቆጠሩ የተቸገሩ ማህበረሰቦችና ግለሰቦችን ከማህበራዊ ኢኮኖሚያዊ ዙሪት ለማውጣት ለአፍሪካ ትልቅ እድል ነው። ከድህነትና ከስራ አጥነት ነፃ የሆነችውን የተሻለች አህጉር ለመፍጠር የበኩላቸውን አስተዋጽኦ እንዲያበረክቱ የተከበሩ ተሳታፊዎች ይህን እድል ተጠቅመው ተገቢውን ጥቅም እንዲያበረክቱ ጠይቃለሁ። ይህንን ስብሰባ በስትራቴጂካዊ መንገድ በጋራ ተግዳሮቶች ላይ ለመሳተፍ መልካም ልምዶችን ለመካፈልና ለአፍሪካ ሁላችንም በተግባር የምናውላቸው የውሳኔ ሀሳቦች ለማዘጋጀት እንጠቀምበት። በደቡብ የትብብር መንፈስና ዓለም አቀፍ ትብብር እርስ በርሳችሁና ስለ እርስ በርሳችሁ እንድትማማሩ አደራ አላለሁ። South-South cooperation and international solidarity. ኢትዮጵያ ይህንን ጉባኤ ስታዘጋጅ ይህኛው ለሁለተኛ ጊዜ ሲሆን ይህም ባለፉት ዓመታት በከተማ መሰረተ ልማትና የስራ ዕድል ፈጠራ የተመዘገበውን ድል ተከትሎ የተገኘ መሆኑ ተመላክቷል። ጉባኤውን ከዓለም ስራ ድርጅት ጋር በትብብር የከተማና መሰረተ ልማት ሚኒስቴርና የኢትዮጵያ መንገዶች አስተዳደር በጋራ አሰናድተውታል። ጅማሮን በአዲስ አበባ ያደረገው የኮሪደር ልማት አሁን ላይ ወደ 65 የክልል ከተሞች መስፋቱን የገለጹት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ይህ ለብዙዎች የስራ ዕድል ከመፍጠሩን ባሻገር የስራ ባህል መቀየር የቻለ መሆኑን አንስተዋል። ዘላቂ መሰረተ ልማት ብለን ከምንላቸው አንዱ በተለይ እንደ ከተሞች የከተማ ኮሪደር ልማትን ነው በስፋት የምናየው። እንግዲህ በአዲስ አበባ ከተማ ፈርቀዳጅነት የተጀመረ የኮሪደር ልማት ነው። በአዲስ አበባ ከተማ ተጀምሮ ግን ወደ 65 የኢትዮጵያ ከተሞች ጋር በስፋት እየተሰራ ነው የሚገኘው። ደረጃው ይለያያል። ይሄ እንግዲህ ትርጉሙ በጣም ብዙ ነው ማለት ነው። በጣም ዘርፈ ብዙ ጥቅም ያለው ነው። በተለይ ከስራ ዕድል ፈጠራ አኳያ ጋር ሲታይ እንደኛ እንደ ሀገር በጣም አሁን መስራት ያለብንና ማሻሻል የሚገቡን በተለይ ከስራ ባህላችን አኳያ በጣም መሻሻል የሚገባው ጉዳይ አለ። ትንሽ ስራ ጊዜ ሰርተን በጣም ሰፋ ያለውን ጊዜ ደግሞ እናርፋለን። የትኛውም ዓለም በዚህ መንገድ የተቀየረ አይደለምና 24/7 የሚባለውን የስራ ባህል መቀየር የቻልንበት ነው። ለምሳሌ ኮንስትራክሽን ዘርፍ ከዌዘር ጋር ከዝናብ ጋር አብሮ የሚሄድ አይደለም። ኢቭን ዌዘርንም ቻሌንጅ በማድረግ የነበረውን ስታስኮ ቻሌንጅ ከማድረግም አኳያና ባህልን ከማሻሻል አኳያ ትላልቅ ስራዎች ሲሰሩ ቆይተዋል። ይሄ በቀጥታ ከስራ ዕድል ፈጠራ ጋርም ከዜጎች ደህንነት ጋርማ አካባቢን ከመቀየር አኳያ ትልቅ አስተዋጽኦ ማበርከት የሚችል ትላልቅ ስራ ነው እየተሰራ ያለው። በኢትዮጵያ የስራ ዕድል ፈጠራው ብቻ ሳይሆን የሰራተኛ አያያዙም እየተሻሻለ መሆኑን የገለጹት ሚኒስትሯ በጉባኤው ላይ የተለያዩ ሀገራት ተወካዮች የሰራተኞች ደህንነትን አስመልክቶ የልምድ መለዋወጫ መድረክ እንደሚኖር ገልጸዋል። በአፍሪካ የሰው ኃይል አጠቃቀም ሂደት ውስጥ ምን ችግሮች ገጥመውናል፣ ምን ጥሩ ደግሞ ልምዶች አሉ የሚለው ነገር በደንብ ዲስከስ የሚደረግበትና ምናልባት አንዱ ሀገር
የሰራተኞችን መብት በማስጠበቅ ሂደትም ይሁን በሌላ መንገድ ማስተላለፍ የሚገባቸውን ልምዶች የሚያስተላልፍበት ትላልቅ ለፖሊሲ ኢንፑት ሊሆኑ የሚችሉበት ፕላትፎርም የሚዘጋጅበት ስለሆነ ጥሩ ነገር ማግኘት እንችላለን ብለን ነው የምናስበው። ሁሉም በተመሳሳይ ደረጃ ላይ አይደለም ያለው። የኛን ሀገር እንኳን ካየን ምናልባትም የሰራተኞች መብት አያያዝና ከጥቅም ጋር በሚያያዝ ከጊዜ ወደ ጊዜ እየተሻሻሉ ያሉ ከደሞዝ ክፍያ ጋር በቀጥታ የሚያያዙ ጉዳዮች አሉ። የመንግስት ሰራተኛንም የሚመለከት ማለት ነው። እንግዲህ ባለፈው በምን ያህል ደረጃ የደሞዝ ጭማሪ እንደተደረገ እናውቃለን። ይሄ ማለት ግን ችግሮች ተፈተዋል ማለት አይደለም። የሀገሪቷ እድገት ተከትሎ የኢኮኖሚ እድገትን ተከትሎ ደግሞ ከጊዜ ወደ ጊዜ ዜጎች ላይ ትኩረት አድርጎ የሚሰራ መንግስት ያለበት ሀገር ስለሆነ ሊሻሻሉ የሚችሉ ሪኮንሲደር ሊደረጉ የሚችሉ ሁኔታዎች ሊኖሩ እንደሚችሉ ምንም ጥርጥር አይኖረኝም፣ ታሳቢ ይደረጋል። አሁን ባለው አጠቃላይ ሁኔታ ግን ዜጎች መብታቸው ተከብሮላቸው መስራት የሚገባቸውን በነጻነት መስራት ከሚችሉበት አንዱ ዘርፍ አኳያ የኮንስትራክሽን ዘርፉ ነው። እሱም በተለያየ መንገድ መንግስት እየደገፈ መሆኑን እንዲሁ ለማንሳት ነው። የአየር ንብረት ለውጥ በሰራተኞች ላይ ያሳደረ የሚገኘው ተጽዕኖ ከፍተኛ መሆኑን ያነሳው የኢትዮጵያ የሰራተኞች ማህበር ይህንንም ችግር ለመጋፈጥ ሰራተኞች የራሳቸውን ድርሻ ሊወጡ እንደሚገባ አንስቷል። We found ourselves at a historic crossroads. ዛሬ ራሳችንን ታሪካዊ መስቀለኛ መንገድ ላይ አግኝተናል። በአንድ በኩል አህጉራችንና አጋሮቻችን ድህነትና ስራ አጥነትን ለመዋጋት እየጣሩ ነው። በሌላ በኩል ደግሞ የአየር ንብረት ለውጥ የህልውና ስጋት ተጋርጦብናል። ይህም ችግር ድንበርም ሆነ የኢኮኖሚ ደረጃን የማይለይ ነው። ከስራና ከአካባቢ መካከል አንዱን መምረጥ አለብን ብሎ ማሰብ የተሳሳተ ምርጫ ነው። እንደ እውነቱ ከሆነ የአረንጓዴ ልማት ስራዎች ከአካባቢ ጥበቃ ጋር የተገናኙ ናቸው። ምክንያቱም የሰዎች እንቅስቃሴ በአካባቢ ላይ የሚያስከትለውን አሉታዊ ተጽዕኖ ለመቀነስ ዓላማ ያደረጉ በመሆናቸው ነው። እንደ ሰራተኛ ማህበር ለዚህ ለውጥ ወሳኝ ሚና አለብን። እኛ የሰራተኞች መብት ተሟጋቾች ብቻ ሳንሆን የወደፊት ኢትዮጵያ ግንባታ የጋራ አርኪቴክቸር ነን። እኛ ሰራተኞች የአየር ንብረት እርምጃ ሰለባ መሆን የለበትም ብለን እናምናለን። ይልቁንም ወደ አረንጓዴ አካባቢዎች የሚደረገው ሽግግር ሁሉን አቀፍና ፍትሃዊ መሆኑን ማረጋገጥ አለብን። Be victim of climate action but rather diverse of it. እስከ መጪው ዓርብ የሚቆየው የዓለም ስራ ድርጅት 20ኛው ጉባኤ የዓለም ቴክኖሎጂ እድገት፣ ሰላምና ጸጥታ፣ የሀገራት የንግድ ፖሊሲዎችና የአየር ንብረት ለውጥ በሰራተኞች ደህንነትና የስራ ዕድል ፈጠራ ላይ የሚኖራቸውን ተጽዕኖዎች በመፈተሽ ስኬቶችን ይበልጥ ለማዳበርና ለሚስተዋሉ ችግሮች የመፍትሄ ሀሳብ ለማፍለቅ ትልቅ ዕድል ይፈጥራል ተብሎ ይጠበቃል።